መንግስትን ከሶ ሚሊዮነር መሆን እንዴት ደስ ይላል። ይሄ ታሪክ የሚጀምረው በዚህ ሰውዬ ነው። ማቲው ይባላል። ጠበቃነት ነው የሚሰራው። እውቀቱም ቀላል የሚባል አይደለም። ከሃርቫርድ ዩኒቨርሲቲ በጥሩ ውጤት ነው የተመረቀው። ግን ማቲው ትንሽ ችግር አለበት። አይምሮ ጤነኛ አይመስለኝም። 2009 እንደ ፈረንጆች አቆጣጠር ሰዎችን ለምን አረብሽም ብሎ ማሰብ ጀመረ። ማስክም አድርጎ ሌሊት 9 ሰዓት ላይ ሰው ቤት ዘሎ ይገባል። ዝም በይ ይላትና እንዳትጮም ያፍናትና እስር ያደርጋታል። በደንብ እንዳታየውም ደግሞ አይኗ ላይ መነጽር ያደርግላታል። የዋና መነጽር ሆኖ ግን ሽፍን የሚያደርግ ማለት ነው። ምንም እንዳይ ራሷን እንድትስት ደግሞ ያዘጋጀው ስሙን መጥራት ማልፈልገው መጠጥ አለ። እሱን ያጠጣታል። ለምን ስሙን አልነግረኝም ካላችሁ ያው ታውቃላችሁ፣ ለደህንነት ነው። ብቻ ይሄን መጠጥ ሲያጠጣት ራሷን ትስታለች። ከዛም ቤቷን መመርመር ይጀምራል። የሚሰረቅ ነገር አለ የሚመረምረው። ስለ ፐርሰናሊቲዋ፣ ምን አይነት ኑሮ እንደምትኖር፣ የት እንደምትሰራ፣ እውቀቷን፣ ትምህርቷን ምናምን ዶክመንቷን ነው የሚመረምረው። እዛው ደግሞ እሱ ሳይሄድ ልጅቷ ተመልሳ ትነቃለች። በይሳት ጾታዊ ጥቃት አደርስብሻል ይላታል። ግን ለጾታዊ ጥቃት ሰውነቱ እምቢ አለው። ያው ምን ለማለት ፈልጌ እንደሆነ ይገባቸዋል። ታገለ በቃ ሰውነቱን ቢያል መቼስ ቀጥታ መናገር አይጠበቅብኝም። ብዙ ህጻናቶች አሉ ይህን ፕሮግራም ያዩ፣ ለዛ ተረዱኝ። ልጅቷ ደግሞ በድንጋጤ ውስጥ ሆና ስታለቅስ ስታዝን፣ ኖ አታልቅሽ፣ አትዘኝ፣ ህይወትሽን እየኖርሽ ያለሽ ብቻሽን። ለምን ድመት የቤት እንስሳ ምናምን እንዲኖርሽ አታደርግ፣ ብቸኝነት እንዳይሰማሽ ያደርጉሻል። በተለይ ውሻ ቢኖርሽ እያለ ጭራሽ አስሯት መምከር ጀመረ ማለት ነው። በተጨማሪም ደግሞ እንደኔ አይነት እንኳን እንደዚህ አይነት ሰው ቢመጣ ራስሽን በምን ትከላከያለሽ? አይ ውሻ ያስፈልግሻል፣ ውሻ ቤትሽ ውስጥ ይኖር ይላታል ማለት ነው። በዚህም እሷ አማራጭ የላትም ትላለች። ጥሏት ሄደ። ከወር በኋላ ድጋሚ ይሄንን ጥቃት ያደርሳል። በተመሳሳይ ሁኔታም ሴት ነበረች፣ ያስራታል። ያው የራሱ የሚያጠጣቸው መጠጣል፣ እሷን ያጠጣታል። እሷም ራሷን ትስታለች። ግን እሷ ላይም ጥቃት ሳያደርስ ከቤቱ ይወጣል። ፖሊስ አሁን ተመሳሳይ ሪፖርት ማግኘት ጀመረ፣ ወደሱ ሊድ የሚያደርግ ወይም ወደሱ የሚወስድ። እናም ተጠርጣሪ አድርገውት እሱም መከታተል ጀመሩ ፖሊሶች መረጃ እስከሚያገኙ። እሱም ጠበቃ ስለሆነ ፖሊሶች ሲጠይቁት ምን መመለስ እንዳለበት ያውቃል። ግን ፖሊሶች በቃ ነገሩን ቀለል አድርገው ሲተዉት፣ እሱ ግን ጠበቃ ስለሆነ አንዳንድ የህጎችን ጉዳይ ስለሚያውቅ እየተከታተሉ ነው፣ ድምፄን እየቀዱ ነው፣ ቪዲዮ ካሜራ አስቀምጦ ሊሆን ይችላል ብሎ በጣም መጨነቅ ጀመረ። በየሄደበት መደንገጥና መረበሽ ጀመረ። የሆነ ሰዓት ሁሉ ቢሮውን ብርብር ያደርጋል፣ በቃ ያተራምሰዋል ካሜራ ካለ ብሎ። ግን መረጋጋት አቃተው። አመታቶች አለፉ። 2011 መጣ እንደ ፈረንጆች አቆጣጠር። አዲስ ስራ ያዘ። እዚህ ስራ ላይ ምንም ደስተኛ አይደለም። በቃ አሁንም ባደረገው ነገር ፖሊሶች እየተከታተሉት እየሰለሉት እየመሰለ ነፃነቱን አጣ። ትንሽም ቆይቶ በቀኝ አልሰራም ስራ ነው። ያስቀመጠውንም ገንዘብ ቁጭ ብሎ መብላት ጀመረ። አመት አለፈ። ማይሰራ ሰው ደግሞ ጭንቅላቱ ብዙ ያልሆኑ ነገሮችን ነው የሚያስበው። ሱሰኛ ያልነበረ ሰው ሱሰኛ ሆኖ የሚገኘው ስራ ሲያቆም ነው። በጣም መጥፎ ነገሮችን ጭንቅላታችሁ በቃ የሚያስበው ሳሰሩ ስቀሩ ነው። እሱም 2 ዓመት ሙሉ ቁጭ ብሎ ሳይሰራ ጭንቅላቱ ደንዝዞ ያለውንና መጥፎ ነገሮችን ማሰብ ጀመረ። አንዳንዴ በማታ እየሄደ ሰው ጣራ ላይ እየወጣ ተደብቆም ያያቸዋል ጎረቤቶቹን ምን እንደሚሰሩ ምን እንደሚያደርጉት ብሎ። አንዳንዴ ደግሞ በጣም በሚያስጠላ ሁኔታ ሴቶች ያሉበት ቤት እየሄደ ልብሳቸውን ምናምን ሲቀይሩ ተደብቆ ያቸዋል። በቃ እኔ ተመታ ክሪፒ ጋር ሆነ። ትንሽ ቆይቶ እንዲህ ብሎ ማሰብ ጀመረ። ሀብታሞች ሴጣኖች ናቸው፣ ሰዎች አይደሉም። ሀብታሞች መቀጣት አለባቸው ብሎ ጭንቅላቱ ውስጥ ማሰብ ጀመረ። በአካባቢ ያሉ ሰዎችንም መጥላት ጀመረ። ከነበረበት ቤትም ለብቻ ጫካ ነገር ውስጥ መኖር ጀመረ፣ ነጠል ብሎ ከማህበረሰቡ። ይህ ሁሉ ከሚያደርገው ነገር በላይ ደግሞ አይተኛም፣ በቂ እንቅልፍ አያገኝም። ሲተኛ ቅዠት በቅዠት ነው የሚሆነው። ጊዜውን የሚያሳልፈው ፊልም በማየት ነው። የማን ፊልም? የባትማንን ፊልም። አንዴ ደግሞ አይደለም 2 3 4 5 ወደ 10 ጊዜ ነው እየደጋገመ የሚያየው የባትማንን ፊልም። ለራሱም ደግሞ እንዲህ ብሎ አሰበ፣ ለምን እኔ ሪል ላይፍ ባትማን አልሆንም አለ። ከዛም የባትማንን ልብስ ገዛ። ከዚህ በፊት ሴቶቹን ያጠጣቸውን መድኃኒት እሱንም አዘጋጀ፣ ገመድ አዘጋጀ። እኔ ባትማን ነኝ አለ። ባትማንን ፊልም ደግሞ ላላያችሁ ፍትህ የሚሰጥ የአንድ ፊልም ካራክተር ነው ለወንጀለኞች። እሱ ደግሞ ቅድም ምን ብያችሁ ነበረ? በማህበረሰቡ ሀብታሞች ሴጣን ናቸው ብሎ ያስባል አላልኳችሁ? ውጊያውም ደግሞ ከነሱ ጋር ነው። የመጀመሪያውን ታርጌት ደግሞ ያደረገው 2 ሰዎች ላይ ነበር፣ ዲኒስ እና ኤራን የሚባሉ ሰዎች ላይ። እኚህ ሰዎች ታዲያ በጓደኝነት ወይም ደግሞ ገርፍሬንድ ቦይፍሬንድ ተብሎ ብዙ አመት ቆይተዋል። ይህን ያክልም ሀብታም የሚባሉ አይደሉም፣ ግን በሱ አይን ታርጌት ሆነዋል። አንድ ቀን ማታ ይህን የባትማን ልብስ ለበሰው፣ ሌዘር ሽጉጥ። ግን ሽጉጡ ፒው ፒው የሚል የውሃ ሽጉጥ ነው፣ ሪያሊስቲክ የሚመስል ማለት ነው እንጂ ትክክለኛ ሽጉጥ አይደለም። ሌዘር ማታ የሚበራ ገመድ ምናምን አድርጎ ብሎ ተዘጋጀ ማለት ነው። ቀጥ ብሎም ደግሞ ሲመሽ ሄደ ወደ ቤታቸው። ዲኒስ እና ኤደን ተኝተዋል። እሱ ግን ቤታቸው ውስጥ ሰብሮ ገብቷል። እቺን የውሃ መሳሪያ ይዞ መኝታ ቤታቸው ገብቶ ደቀነባቸው። ተነሱ
አላቸው። እርስ በርስ ተሳሰሩ አላቸው። እሱን አሰረች፣ እሱ ደግሞ እሷን አሰራት። ያዘጋጀውንም መድኃኒት ሁለቱንም አጠጣቸው። ግቡ ቁም ሳጥን ውስጥም ብሎ ቁም ሳጥን ውስጥ ያስገባቸዋል። ትንሽ ቆይቶ ደግሞ ከዚህ በፊት ሲጠቀም እንደነበረው የዋና መነጽር ያው ስታረጉት ድፍን ያለ አይደል? እሱን ግን እንዳይታይ ስለሚያውቅ እሱን ኤረንን ወይም ደግሞ ፍቅረኛዋን እንዲያደርግ ያደርግና እሷን ወስዶ የኤረን መኪና ከኋላ ኮፈን ውስጥ ይከታታል። የራሱ መኪና አይደለም፣ የፍቅረኛዋ መኪና ውስጥ ማለት ነው። ኤረን በዚህ በኩል ምንም እንዳይሰማ ሪካርድ አድርጎ ያዘጋጀው ድምፅ አለ፣ ማቲው ማለት ነው። የሆነ በቃ እያደረገ ያለው ጀስትስ እንደሆነ በሱ መንገድ መሄድ እንዳለባቸው ምናምን ቮይስ አድርጎ ራሱ ሪካርድ አድርጎ እሱን እንዲሰማ በኤርፎን አድርጎ ኤረን ጭንቅላት ላይ ያደርጋል። ኤረን ካለበትም ደግሞ ቁም ሳጥን ወስዶ ሳሎን ቤት ሶፋ ላይ ያስተኛዋል። ሳሎን ቤትም ደግሞ ዞር ሲል ላፕቶፕ ያያል። ይህ ላፕቶፕ ብድግ አድርጎ ይወስዳል። እናም ልብ በሉ ስለዚህ ላፕቶፕ በኋላ በደንብ እናወራለን። ውጭ አሁንም ታስራ ኮፈን ውስጥ ያለችው ዴኒስ ራሷን አንስታለች። መኪና ውስጥም ይገባል። የባሏን መኪና ይዞ ብን ይላል ማቲው ወይም ደግሞ ባትማኑ ማለት ነው። ስለዚህ 3 ነገር ሰረቀ። 1 ፍቅረኛውን ሰረቀ፣ 2 መኪናውን ሰረቀበት፣ 3 ደግሞ ላፕቶፑንም ሰረቀበት። ይህን ደም ካሉበት ቦታ ብዙ ርቀት ይወስዳትና ሰው የሌለበት ቦታ እንደታሰረች ጾታዊ ጥቃት ያደርስባታል። በዚህ በኩል ደግሞ ኤረን ከነበረበት ሁኔታ ይነቃል። ስልኩን ያያል። ስልኩ ላይም ታዲያ ኤረን ቮይስ ሜሴጅ አስቀምጦለታል። $26,000 ትከፍላለህ ፍቅረኛ እንድትለቀቅ ከፈለክ ይለዋል ማለት ነው። ኤረን ደግሞ ወዲያው ፖሊስ ጋር ደውሎ ሪፖርት ያደርጋል። ማቲውም ደግሞ በዚህ በኩል ሪፖርት ያደርጋል ለጋዜጠኞች። ምክንያቱም እንዳልኳችሁ ባትማን ብሎ ራሱን ስለሚያስብ፣ ባትማን ደግሞ ያው ጥሩ ስራ ነው የሚሰራው። እሱ ሲጀምር የባትማን ተቃራኒ እየሰራ ግን ባትማን ነኝ ብሎ ስላሰበ እኚህን ሰዎችም እንደ መጥፎ ሰው ስለሚያያቸው ያደረገውን ነገር በማይታወቅ መልኩ ሪፖርት አደረገ ጋዜጠኞች። ተጨማሪም ደግሞ እዚህ ሪፖርት ላይ ዴኒስን ነገ መልሳታለሁ ብሎ ጽፎላቸዋል። ከ2 ቀንም በኋላ ያን የጠየቀውን ብር ሳያገኝ ዴኒስን የሆነ ቦታ ወስዶ ይለቃታል። ይህንንም ነገር ዴኒስና ኤረን ለፖሊስ የተፈጠረባቸው ነገር እንዳለ ሪፖርት አደረጉ። ችግሩ ግን ማንም አላመናቸው። ይህን ነገር ያደረጉት ትኩረት ለመሳብ ነው ብሎ ፖሊሶች አሰቡ። አላገጡባቸው። ምክንያቱም ልብ ብላችሁ ከሆነ ማቲው ያደረገውን ነገር በጋዜጣ እንዲወራለት አስደርጓል። የትኛው ወንጀለኛ ነው ስራውን ሊያሳውቅ የሚችለው የሰራውን መጥፎ ስራ ብለው እናንተ ሆም ብላችሁ ትኩረት ለመሳብ ያደረጋችሁት ነገር ነው እንጂ ማንም ምንም የታገተ የለም። ውሸታችሁን ነው ይላችኋል። እዚህ ጋር መርማሪ ፖሊስ ነው ምን እንደሚሉ ስሙት አንዴ። ትክክለኛ ቪዲዮ ነው ከዜና ላይ የተወሰደ። Mr. Quinn and Ms. Huskins has plundered valuable resources away from our community while instilling fear amongst our community members. ይህን ነገርም ዜናዎች እየተቀባበሉት በቃ እገታው በሙሉ ፌክ ነው ማለት ጀመሩ። በማ ምክንያት? በፖሊሶች። ሰዎችም ደግሞ ተገረሙ። እንዴት ትኩረት ለመሳብ ይህን ያክል ያደርጋሉ? ምን የነቀሽሞች ናቸው ትኩረት ሳቢዎች? እንዲህ በቃ ለመታወቅ ማይደረግ ነገር የለማመለም ብለው አላገጡባቸው። በዚህ ግርግር ማን ተመቸው? ማቲው ተመቸው። የጠረጠረው ሰው የለም። በኮንፊደንስ እንደሰማችሁት መርማሪው ምንም የሚያስጠረጥር ነገር የለም ነው ያለው። እግሩን ሰቅሎ ፈታ ብሎ አምልጫለሁ ብሏል። ግን ከትንሽ ወራት በኋላ ጥፋት ያጠፋል። የባትማን ልብሱን ለብሶ የሆኑ ሰዎች ላይ ጥቃት ለማድረስ ይነሳል። ቤታቸውም እንደተለመደው ሰብሮ ከገባ በኋላ መኝታ ቤት ገብቶ ባትሪ አብርቶባቸው በእጅ ባትሪው ደግሞ ባልየውን አናቱን ማለት ይጀምራል። ባልየውን በይሳት ይይዘውና መታገል ይጀምራል። በይሳት ሚስትየው ዘላ ትወጣለች። ስልኳንም ይዛ ስለነበረ ቀጥታ 911 ፖሊስ ጋር ትደውላለች። ባልየውና ማቲው እዚህ ትንቅንቅ ላይ ናቸው። ማቲው ደግሞ ወይም ደግሞ ይሄ የውሸቱ ባትማን ምንም አይነት የእውነት የሆነ መሳሪያ ስላልያዘ እየታገለው ነው። በመሀል ግን ሚስቴ ሽጉጡን አምጩ ማለት ይጀምራል ባልየው። በይሳት ማቲው ይደነግጣል። ጭራሽ ሁሉ ገፍትሮት እንደምንም ብሎ ተሰባብሮ ያመልጣል። በነገራችን ላይ መሳሪያን አምጭልኝ አለ እንጂ ባልየው መሳሪያ የላቸውም ነበር። ታዲያ እንዴት ችግር ውስጥ ገባ? ይህን አድርጎ ካላችሁ በሚታገሉበት ሰዓት ማቲው ስልኩን መኝታ ቤት ውስጥ ጥሎት ነበር። ፖሊሶችም ታዲያ በተደወለላቸው ስልክ ሲመጡ እኚህ ባልና ሚስት ይህንን ስልክ የእሱ ነው ብለው ለፖሊሶች ይሰጣቸዋል። ወዲያው ነበረ ፖሊስ የት እንደሚኖር በዚህ ስልክ ያገኘው። ማቲውም ግን አልተያዝኩም ብሎ ቤት ውስጥ ቁጭ ሲል ፖሊሶች መጥተው ብርግድ አድርገው ማቲውን ቀጨም ያደርጉታል። የማቲውም ትክክለኛ ፎቶ ይህን ይመስላል። ፖሊሶች አሁን ቤቱን መመርመር ጀመሩ። ብዙ መረጃም አገኙ። የባትማን ልብሱን፣ የውሸት ሽጉጧን፣ ገመዱን፣ ሌዘሩን ምናምን እንዲሁም ላፕቶፕም ጀመሩ። የማ ላፕቶፕ? የኤረንን ላፕቶፕ። ቅድም ምን ብያችሁ ነበር? ከኤረን ፍቅረኛውን መኪናውን እና ላፕቶፑን ሰርቆ ነበር አልኳችሁ። ሁለቱ ተገኝተዋል። ላፕቶፑ ግን እሱ ጋር ነበር። ይህ ማለት ደግሞ
እና ኤረን የከሰሱት ክስ ትክክል ነው ማለት ነው። ስለዚህ ጥፋተኛ ማን ነው? ፖሊሶቹ። ወዲያውም ታዲያ ኤረንና ዴኒስ ክስ ከፈቱ ፖሊስ ጣቢያው ላይ። ስማችንን አጥፍቷል፣ ክሳችንን ውድቅ አድርገውብናል፣ የውሸት ነው ብለው ተሳክቶላቸው ይሄ ክስ $2.5 ሚሊዮን ያሸንፋሉ ወይም ይሸለማሉ። ደስ ይላል። ወደ ማቲው ስንመለስ ደግሞ ፍርድ ቤት ቀርቦ ባትማን ብሎ አምኖ 40 ዓመት ተፈረደበት። የዛሬው እውነተኛ ታሪካችን ይህን ይመስላል። አንዳንድ ዲሉዥናል የሆኑ ሰዎች አሉ እንደ ማቲው አይነት። ወዳችኋለሁ። በቀጣይ እንገናኛለን። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ቻው።